ማንቸስተር ዩናይትድ ሀያል ነው ብራንድ ነው ሲባል ለማይገባችሁ ሰዎች ማለት ነው አሁንም ሌላ ማረጋገጫ መጥቶልሃል። ኤደርሰን ለማንቸስተር ዩናይትድ መፈረሙን ተከትሎ ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። በብራዚል ብሔራዊ ቡድን እንግዲህ ዊስሊ የተባለ ተጫዋች መጎዳቱን ተከትሎ ኤደርሰን ቅድሚያ ተሰጥቶት ከሁሉም ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። እንግዲህ ኤደርሰን ለብራዚል ብሔራዊ ቡድን አይደለም የሚጠራ የሚታሰብ ተጫዋች አልነበረም። ነገር ግን በዚህ ሰዓት ማንቸስተር ዩናይትድ መፈረሙና ከማንቸስተር ዩናይትድ ጋር ስሙ በመያያዙ ምክንያት ሶሻል ሚዲያ ላይም በደንብ ስሙ መግናኑን ተከትሎ እንግዲህ ኤደርሰን ከሁሉም ሚድፊልደሮች ብራዚላዊ ሚድፊልደሮች ቅድሚያ ተሰጥቶት እንግዲህ ለብራዚል ብሔራዊ ቡድን መጠራት ችሏል ማለት ነው። ምክንያቱም ማንቸስተር ዩናይትድ የሚባል ክለብ ስላለ ማለት ነው። ብራዘሬ ብቻ ስምህ ከማንቸስተር ዩናይትድ ጋር ይያያዝ እንጂ ማንም ሁን ማንም ትጠራለህ ብራዘሬ። እና ካስሜሮ እንኳን በዚህ እድሜው ሂዶ እዛ ካፒቴናቸው ነው የማይነካው ሚድፊልደር እዛ ውስጥ እሱ ነው። እኛ ግን አርጅቷል አይሆነንም ምናምን ምን ያህል ነገር ስንለው እንደነበረ ታውቃላችሁና ዚስ ማንቸስተር ብራዘር ገና ብዙ ነገር ያጋጥማል። ብቻ አንተ ማንቸስተር ዩናይትድ ነህ ይመች። በአሁኑ ሰዓት ሰበር የተባለ መረጃ በኤደርሰን ዙሪያ ተሰምቷል። ብራዚል በትላንትናው ዕለት ኢጅፕትን 2-1 ባሸነፈችበት በጨዋታ ላይ ዊስሊ በጉዳት ምክንያት ከሜዳ ተቀይሮ እንደወጣ ይታወቃል። ይህንንም ተከትሎ የብራዚል ብሔራዊ ቡድን ዋና አሰልጣኝ የሆነው ካርሎ አንቸሎቲ የማንቸስተር ዩናይትድ አዲሱ ፈራሚ የሆነውን እንግዲህ ኤደርሰንን በሱ ምትክ እንደጠሩት ፋብሪዚዮ ሮማኖ አረጋግጧል። ይህ ደግሞ ለማንቸስተር ዩናይትድ እጅጉኑ በጣም አስደሳች ዜና ለማንቸስተር ዩናይትድ ደጋፊዎች፣ ምክንያቱም ተጫዋቹን በዓለም ዋንጫው የምንመለከትበት እድል ተመቻችቶልናል ማለት ነው። እንግዲህ ኤደርሰን የማንቸስተር ዩናይትድ ንብረት መሆኑም እንግዲህ የማይዘነጋ ነው። የስ ዩናይትዳውያን ኤደርሰን የምንመለከትበት ታይም ሩቅ አይደለም። ምክንያቱም ለብራዚል የዓለም ዋንጫው ጥሪ ቀርቦለታል። ስለዚህ ወደዛ ይሄዳልና ከኩኛ ጋር ያላቸው ግንኙነት አሪፍ ይሆናል። እሱን ለመመልከትም ግዴታ ፕሪዝን እና የፕሪሚየር ሊግ ጨዋታዎችን አጠብቀን በዓለም ዋንጫው ላይ እንመለከተዋለን። ይሄ አሪፍ ዜና ነው። በቅርቡ ማንቸስተር ዩናይትድን እንደሚቀላቀል የተነገረለትና ሙሉ በሙሉ ስምምነቱ ያለቀው ኤደርሰን ያልታሰበ ሲሳይ ከብራዚል ብሔራዊ ቡድን በዚህ ምሽት ደርሶታል። በዚህ ሰዓት ላይ የአታላንታው ተጫዋች በአታላንታ ማሳለፍ የቻለውና በዚህ ክረምት ማንቸስተር ዩናይትድን በ45 ሚሊዮን ዩሮ ፓኬጅ የሚቀላቀለው ኤደርሰን ከብራዚል ብሔራዊ ቡድን ጥሪ ተደርጎለታል። ጥሪ የተደረገለት ደግሞ የብራዚሉ ተጫዋች ዌስሊ ጉዳት በማስተናገዱ ምክንያት ዶን ካርሎ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ጥሪ አድርገውለታል ማለት ነው። አንዳንዴ የማታ ሲሳይ ማለት እንደዚህ ነው። ተጫዋቹ ለማንቸስተር ዩናይትድ ለመፈረም የወረቀት ስራዎችን ጨርሷል። ዩናይትድ ራሱ ይፋ ማድረግ ብቻ ነው የቀረው። አሁን ደግሞ ከብራዚል ብሔራዊ ቡድን ጥሪ ደርሶለታል እና በርካታ ተጫዋቾች የሚፈልጉትን የዓለም ትልቁ የእግር ኳስ ውድድር ላይ ለመሳተፍ የብራዚል ብሔራዊ ቡድን ወክሎ ለመሳተፍ ጥሪ ሲደርሰው እንግዲህ ስሜቱ በጣም የተለየ ነው። ለማንቸስተር ዩናይትድ ለመፈረም ጫፍ ደርሷል። ኦልሞስት ያለቀ ጉዳይ ነው። ስለዚህ ይህ ብራዚላዊ ተጫዋች ኤደርሰን በዚህ ሰዓት እንደሱ ደስተኛ ያለ አይመስልም። ከብራዚል ብሔራዊ ቡድን በዚህ ምሽት ጥሪ ቀርቦለታል የሚሉ መረጃዎች ወጥተዋል። በዌስሊ ጉዳት ምክንያት ኤደርሰን ወደ ብራዚል ብሔራዊ ቡድን ተጠርቷል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት አድርጉት። ይመቻችሁ። አቃለው ቆይቻለሁ። ቢሆንም ግን ብሬኪንግ ኒውስ አዲሱ ፈራሚያችን ኤደርሰን ከብራዚል ብሔራዊ ቡድን ጥሪ እንደቀረበለት ይፋ አድርጓል ማለት ነው። ጥሪውም የቀረበለት ማለት ነው የሮማው ተጫዋች ሆነው ዊስሊ ጉዳት ማስተናገዱን ተከትሎ የሱም ቦታ እንዲተካ በአሜሪካ፣ በሜክሲኮ እንዲሁም በካናዳ አንድ ላይ ጣምራ የሚያዘጋጁት የዓለም ዋንጫ ላይ ብራዚል ብሔራዊ ቡድን የሚቀላቀል ይሆናል አዲሱ ተጫዋቻችን ኤደርሰን። ታዲያ ማንቸስተር ዩናይትድ ገደም አይደል? ቤተሰብ እስቲ ሀሳባችሁን ኮሜንት ላይ ሼር፣ ኮፒ ሊንክ እንዳይረሳ። ሰበር ዜና ተሰምቷል። አቤት የትልቅ ክለብ ተጽዕኖ ትላለህ። ከዛ በኋላ በቅርብ ከአትላንታ ያስፈረምነው ሚድፊልደር ኤደርሰን እንግዲህ ለብራዚል ብሔራዊ ቡድን ተጠርቷል ማለት ነው። ቤተሰብ ብራዚላዊ ሚድፊልደር ዌስሊ በመጎዳቱ ኤደርሰን ትልቅ እድል ይዞለት መጥቷል። እሱ በመጎዳቱ እንግዲህ እሱን ተክቶ እንዲጫወት ኤደርሰን ወደ ብራዚል ብሔራዊ ቡድን ተጠርቷል ማለት ነው። ቤተሰብ እስቲ ይህን ተጫዋች የዓለም ዋንጫ ላይ እንደኔ ለማየት የጓጓ እስቲ ኮመንት ላይ አለን በሉ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ቤተሰብ በደንብ ኮፒ ሊንክ አድርጉልኝ። ቤተሰብ አካውንቴ ተመቷል። በደንብ ይደብደብ ኮፒ ሊንክ። ይመቻችሁ። ለማንኛውም